እኔ እንደሱ አይነት አረመኔ ልጅ የለኝ። መቼም አባዬ የሆነ ነገር ሳይሰማና ሳይዝ የገዛ ልጁን አሳልፎ ይሰጣል። ሰላም እንዴት ናችሁ? የሀብል ቤተሰቦች ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ዛሬ እንግዲህ የሀብል ድራማ ክፍል 9ን ነው እየላችሁ የመጣው። ሰብስክራይብ እና ላይክ እያረጋችሁ እንግዲህ ወደዚህ ቻናል ተቀላቀሉ ማለት ነው። ሀብል ድራማ በጣም የሚገርምና በጣም ጥሩ አይዲያ ያላቸው በየቀኑ አይፖስቱም፣ እየቆዩ ነው የሚፖስቱት። አሁን ደግሞ ይዘው የመጡ እንግዲህ አብረን እንከታተላለን። እናንተም በላይክና በሼር እየገባችሁ አበረታቱኝ ማለት ነው። ሀብል ድራማ እንግዲህ ይዞ የመጣው ዛሬ አቶ እስክንድር ምንድነው የምታወሩት? ለምንድነው እንደዚህ የምትረብሹኝ? ስለ ጤንነቴ ማንም ሰው አንዲት ሰው ስለ ጤንነቴ እያሰበልኝ አይደለም፣ የእናንተ ምክንያት ምንድነው ብሎ ሲጠይቅ ነበረ። ስለዚህ እንግዲህ ወይዘሮ የማለት አልኩኝ የሀብል እናት አጸደን ባለፈው ከመኪና ውስጥ እሷ ወርዳ መንገድ ላይ ስትቆም አጸደን እንግዲህ በጣም እንደደበደበችና አጸድና የሀብል እናት በጣም እንደተጣሉ አጸደም እንግዲህ ለማስመሰል በድንጋይ ራሷን መታ ደሙን ፊቷ ላይ ታጥባ ተቀብታ እንደመጣች ነው የምትናገረው ማለት ነው። እና ስለዚህ እንግዲህ አንቺ አረመኔ እናትሽ እያደረገችኝ ነገር አንቺና እናትሽ ተመካክራችሁ እያደረጋችሁትን ነገር በደንብ ነው የምታቂው። ደሞሳ እንደ ደህና ሰው እዚህ ቤት ውስጥ ትቀማጫታለሽ። አንቺና እናትሽ ያደረጋችሁትን ነገር በደንብ ነው የምታቂው እያሉ እየተነጋገሩ ነው ማለት ነው። ስለዚህ እናንተና እዚህ ቤት ውስጥ ያላችሁ ሰዎች ሙሉ በሙሉ አንቺ እንኳን ቢያንስ ለጋሼ ብታስቢለት ጋሼ ሙሉ ጤንነት ላይ የለም ብላ ሀብል ስትናገር ነበረ። አንቺ እንኳን ቢያንስ ወንድም የሱ ወንድም አይደለሽ እንዴ ብታስቢለት ምን ችግር አለው ስትል አቶ እስክንድር እንግዲህ ተነስቶ ተናዶ እየሮጠ ነው እየሄደው። እንግዲህ አንቺ ደግሞ ከዚህ ቤት መውጣት አለብሽ አጸደ ሀብልን እያለች ነው። ሀብል ደግሞ እናንተ እኔ ባላነሳሁት እኔ በሌለውበት ነገር እጄን እያስገባችሁ ነው። ብለዋንም ሰው ገደለች ብላችሁ ብለዋንም እኔ ያላረኩትን ነገር ስለኔ እያወራችሁ ነው። ነገር ግን ምንም ማለት አይደለም እያለች ነው ማለት ነው። ሀብል እየተከራከረች ነው። ወደ ሌሎቹ ቪዲዮ ስንሄድ ደግሞ ሀብልና እናቷ መንገድ ላይ ሲገናኙ ነበረ። እናቷ እንግዲህ የሀብል እናት መንገድ ላይ ቁጭ ብላ ነው እኔ መሄጃም የለኝም፣ የትም ወዴት እንደሚሄድ ግራ ጠፍቶኛል። አንቺም ከዛ ቤት እኔ ከወጣው ህይወትሽ እንደሚበላሽ በደንብ እወቂና እኔና እስክንድርን ልታስታርቅን ይገባል እንጂ እንደዚህ በመካከላችን ዝም ማለት የለብሽም ሀብል ብላ ስታነጋግራት ነበረ። እኔ እንኳን ላስታርቅሽ እኔ እኮ ካንቺ ላይ ተስፋ ቆርጫለሁ። ለነገሩ ስንት ጊዜ ነው የምነግርሽ? 100 ጊዜ ተናግሬያለሁ። ነገሮቹ ግን በጣም ከባድ እስከሆነ ድረስ ሁሉም ነገር ይከብዳል። ስለዚህ እንዴት እንደዚህ ይሆናል በማለት ሀብልም እናቷን እያነጋገረች ነው። እኔ እኮ አንቺ እንኳን ለኔ እና ልትሆኝ እንጀራ እናቴም ልትሆኝ አትችም ለኔ። ምክንያቱም አንቺ ምንድነው የፈለግሽው? ለምንድነው እንደዚህ የምትሆኝው? በሚል ሁኔታ እርስ በራሳቸው እየተነጋገሩ ነው ማለት ነው። ነገሮቹ ለጊዜው ከባድ ቢሆን ነገሮቹ እግዚአብሔር ደግሞ ያቀልልኛል በሚል 2 ብር መንገድ ላይ እኔ እንጂ ይህንን ብር ይዘሽ ሂጂ ብላ ብሌን ለእናቷ ሀብል ብር ስትሰጥ ነበረ።
እኔ ያንቺ ብር ምንም ሊያረግልኝ በፍጹም ምንም ሊያረግልኝ አይችልም ያንቺ ብር። ነገር ግን ነገሮቹ በጣም ለጊዜው ከባድ እስከሆኑ ድረስ ለጊዜው ነገሮቹ በጣም ስለከባበዱብኝ ለጊዜው ወደምትሄጂበት ሂጂበት፣ እኔ ግን ስንቴ ነው አልፈልግሽም እያልኩሽ በሚል ሁኔታ እንግዲህ ሀብልም ተናግራ ለእናቷ ብሩን በተናላት መንገድ ላይ ወደምትሄድበት ሄዳለች። ከዛ ደግሞ እናታ ወይ ጉድ እንደኔ ቢጤ ብር እጄ ላይ በተናልኝ መንገድ ላይ በተናልኝ ነው እንዴ የምትሄደው ብላ በጣም ነው የገረማት። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ አጸደ የሆነ ሰው መንገድ ላይ አይታ ያን ሰው እንግዲህ እህትክን ታውቃታለህ ወይ በሚል ሁኔታ ስሙን ጠርተው ስለ በፊት ዝም ብሏት ነበረና ስለ የእህቱን ስም ስትጠራላት ብድግ ብሎ አይ አትፍራ እኔ ፖሊስ አይደለሁም በሚል ሁኔታ እየተነጋገሩ ነበረ። ልጁ ግን የእህቱን ድምፅ መኪና ውስጥ አስገብተው የእህቱን ድምፅ ስታሰማው እህቴ የአደራ ልጅ ነችና ለምንድነው እንደዚህ የምታስለቅሻት? ያንቺ ችግር ምንድነው? በሚባል ሁኔታ ሲጠይቃትም ምንም መልስ ልትመልስ አልቻለችም። እዚህ ጋር አነጋገራችሁ በፍጹም ደስ አላለኝም። ሴት ሴት ስታግድ ከባድ ነው፣ የቅናት መንፈስ ነው ማለት ነው። እና እንግዲህ ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የዚህ ቤተሰብ ቻናል ሰብስክራይብ እያረጋችሁ ወደዚህ ቻናል በመቀላቀላችሁ እንድትቀላቀሉ እጋብዛችኋለሁ። እንግዲህ በአዲስ ቪዲዮ በራሴ እስከምመጣ ላለው ሁሌና እናንተ ግን እያጫወታችሁ ሰዓትም ሙሉልኝ እስቲ ሞኒ እንዲመለስና ሁላችሁም ባላችሁበት ቦታ ሰላም ብያችኋለሁ። ዩቱብ ማናጀነርም እስቲ ሀሎ በለን ሼር አድርግ እስቲ ቻናሉ እንዲነሳ ታኝቶ ቀረ። ወደ ሌሎቹ ቪዲዮ ደግሞ አብረን ስንከታተል ሀብል እንግዲህ ከውድ ባለቤቷ ከእዝራ ጋራ እየተነጋገረች ነው። እዝራ ከውጪ ወደ ቤት ሲገባ ቡና ላፍላለህ ኮይ ትለዋለች። ምሳ ላቀራርብ ኮይ ላቀራርብልህ ኮይ ስትለው አልፈልግም። እሺ ቡና ለድብርት ቡና ጥሩ ነው ላቀራርብልህ ኮይ ስትለው አልፈልግም። ከዛ ደግሞ ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ውሃ መስቲ ጠጣ ሲላት አልፈልግም ነው የሚለው። እንግዲህ ባለቤቷ የሀብል ባለቤት ውሃ እኮ ንዴቱን ቀዝቀዝ ያደርግልሃል ብላ በብዙ ነገር እንግዲህ በትዕግስት እየታገዘችው ነው። ነገሮቹ ሁሉ ከባድ ቢሆን ነገሮቹ ሁሉ ሁሌም ከባድ ነውና ስለዚህ እንግዲህ ሀብል ደግሞ ከዚህ ቤት እንድትወጭልኝ ነው የምፈልገው በሚል ሁኔታ እንደዚህ አይነት ነገር ነው የሚያሳያትና ቢያንስ የሰማንያ ምስትክ ነውና ምን መሄጃ አለኝ ወዴት ነው የሚሄደው ብላ አንዳንድ ነገር ሀብል ስታናግረው ነበረ። እሱ በፍጹም ለሀብል ፊትም ሊሰጣት አልቻለም። በስተመጨረሻ ላይ ግን ቤቱ እኮ ቤት ሊቀይር ነው ምናምን ነው ያላትና ቤት ለምንድነው ቤቱ እኮ አንዱ ክፍል እኔ እንዳለሁበትና የኔ እንደሆነ ከዚህ ቤት ሁሉ ውስጥ አንዱ ክፍል የኔ መኖሪያ ቤት ነው ስትለው ነበረ። ደግሞ ብለሽ ብለሽ እዚህ ከስሬ እዚህም ከስሬ አልቀርም ብለሽ እስከ ቤት ድረስ ደግሞ መጣሽ ወይ በሚል ሁኔታ ነው እንግዲህ እየተነጋገሩ ያሉት። ስለዚህ እንግዲህ እኔ እኮ አዝራ በጣም እየተሸገርኩ ነው ላንተ ብላ ስትናገር ምንድነው ለኔ የምትሸገሪው ችግርሽ ምንድነው ብሎ ሲጠይቃት ነበረ። እኔ በጣም እወድካለሁ፣ በጣም ነው የማፈቅርህ፣ በጣም ተሸግሬያለሁ ባንተ ፍቅር በሚል ሁኔታ ነው እንግዲህ እየተነጋገሩት ያሉት ማለት ነውና ስለዚህ አዝራና ሀብል በጣም የነሱ ነገር
ግራ እየተጋቡ እርስ በራሳቸው በጣም ግራ እየተጋቡ ነው ማለት ነው። ስለዚህ እንግዲህ ግራ እየተጋቡ እያለ አቶ እስከንደር ከበስተጀርባ እንግዲህ ብቅ ስልባቸው ዝም ነው ያሉት። እርስ በራሳቸው እያወሩና ነገሮቹን ግልጽ እየተደራረጉ ስለሆነ ስለዚህ እንግዲህ አቶ እስከንደር ለምን የአዝራን ትዳር እንደፈለገ አናቅምና አብረን እንከታተላለን ማለት ነውና እጅ ደግሞ ሴት እንዴት ታግታለች? ሴትን እንዴት አግታ ምን ፈለገች? ሌላ ወይን ቤት በቃ ጠበቃ አርጌ ነው ሌላ ወይን ቤት ውስጥ የማስገባህ፣ ሌላ ነገር ውስጥ ነው የማስገባህ እያለችው ነው። ስለዚህ እንግዲህ ጭራሽ ጠበቃ ቀጥረሽ እዛ ቤት ነው የምታስገብኝ ብሎም እስር ቤት ነው የምታስገብኝ ብሎም እሱም እየተናገረ ነው። ነገሮቹ በጣም ከባድ ቢሆንም ሁሉም ነገር ለበጎ ነው። እርስ በራሳቸው እየተፈታተኑ ነው ብዬ ነው እያየው ያለሁት እንደራሴ። ሀብል ደግሞ በጣም ከጋሼ ጋራ በጣም ፒስ እየሆኑ ነው። ጋሽን የምትለው አቶ እስከንደርም ማለት ነው። እና ሀብል ደግሞ ለምን በሷ ላይ እንደተቀየረ ካዶሮንም ብዙም ደስተኛ አይደለም። ግን ምን እንደፈለገ በግልጽ የተናገረው ነገር የለም። በግልጽ የተናገረው ነገር የለምና ሁሉም ነገር ለበጎ ነው ተብሎ ይታሰባል ማለት ነው። እንግዲህ ወደ ሌሎቹ ቪዲዮ ስንሄድ አዝራ ደግሞ ደጋግሞ ከሀብል እውነቱን ነው የምፈልገው እያለ ነው። እውነቱ እንግዲህ የበፊቱ ፍቅረኛዋን ሀብል አንቺ አውቄ ነው ዝም ያልኩሽ እንጂ ያንቺ እጅ እንዳለበት ያንቺ እጅ እንዳለበት ነው የምነግርሽ። ያንቺ እጅ እንዳለበት ነው የምነግርሽ። ግን እኔ አውቄ ነው እንዳላወቀ ዝም ያልኩት ብሎ ነው እየተናገረ ያለውና ስለዚህ ሀብል ደግሞ ሁሉም ነገር ውሸት ነውና የእኔ ጥላቻ ህዝብ በጣም እዚህ ቤት ውስጥ ያሉት ሰዎች እኔን በጣም ስለሚጠሉኝና በጣም እንደ ሌላ ነገር ስለሚያዩኝ ነው እንጂ እኔ አንተን የምጠላበት ምክንያትም የለኝም። እኔ ደግሞ በሷ ላይ እያደረኩትም ነገር አንዲት ነገር የለም ብላ ሀብል እየተናገረች ነው ማለት ነው። አሁንም ግን አንቺ የምትናገሪውን ነገር በፍጹም እኔ ላምንሽም አልችልም። ስለዚህ ሁሉንም ነገር አውቄ ነው እያለፍኩሽ ያለሁት ብሎ አዝራ እንግዲህ በትህትናም እየጠየቃት ነው። ነገሮቹን ምንም ነገር አልመሰላትምና እሷም ነገሮቹን ቀለል አርግታ እያየች ነው ማለት ነው። ጋይስ እንግዲህ ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ደቂቃ አውቄ ነው ያስረዘምኩት። ምክንያቱም ቻናሌ ሰዓት ያስፈልገኛል እና ድንገት እስቲ ዩቲዩብ ማናጀነርም ሼር ካለ ግብዬ ነው የማስረዝም። ድሀ በእልሙ ቅቤ ባይበላ ይቆማመጥ ነበረ አሉና ዩቲዩብ ሼር ለማድረግ እምቢ ስላለኝ ማለት ነውና እንግዲህ ውድ ተመልካች ሀብል ድራማ በጣም ከባድና በጣም የሚገርም በጣም ሁሉም ነገር ከባድ እስከሆኑ ድረስ ነውና ሁሉም ነገር ለበጎ ነው። እግዚአብሔር ካለ ደግሞ ሁሉም ነገር ይስተካከላል ለሀብል ማለት ነውና የሀብል እናትም እንደዚሁ እያጭበረበረች እስከ መቼ ድረስ ነው የምትኖረው ነው
ስለዚህ እንግዲህ በሌላ ቪዲዮም እስከመማጣ ድረስ እናንተም እስቲ እንደው ተስፋ አታስቆርጡኝና ላይክ እና ሰብስክራይብ እያረጋችሁ ወደዚህ ቻናል ተቀላቀሉ ማለት ነውና ሁላችሁንም ወዳችኋለሁ። ሁላችሁንም እንደ ራሴ አረጌ አከብራችኋለሁ። ወድ የዚህ ቤት ዩቲዩብ ቻናል ቤተሰቦች ሁሉም ነገር እንግዲህ ለበጎ ነው። ሁሉም ነገር ለመልካም ነው ብዬ ነው የማስበውና ላይክ እያረጋችሁ ግቡ። ላይክ አድርጉ። አበዘውባችሁ እናንተ ደስ እንዳላችሁ እንደዛ ነው እንግዲህ። እስቲ አብረን እንከታተልን። ያስመሰል አሁንም እያስመሰልሽ እንዳልሆነ በምን ማረጋገጥ እንችላለን? ይበቃል።